በታገተችው ሀና እህታችን ጉዳይ እንግዲህ ደላሎች እጃቸው ረጅም ነው የተባለውን አረጋግጠውልናል። ወንድማችን ሰኢድ ወረባቦ በዱባይ ፖሊስ ቁጥጥር ስር መዋሉ ተሰምቷል። በጣም ያሳዝናል። ሰኢድ ወረባቦ ህግ ቦታ ተጠርቶ ሄዷል። ገዳዮች፣ አፋኞች እነሱ ግን ማንም የሚጠራቸው የለም፣ ማንም የሚናገራቸው የለም። በነጣነት ይራመዳሉ፣ በነጣነት ይናገራሉ። ነገም የኛ ተራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉ። በእህታችን ሀና ጉዳይም ሁላችሁም በየእምነታችሁ ዱዓና ጾለት አድርጉ ማለት ነው። ምክንያቱም ከዚህ ሁላ ሰው የአንደኛችንን ዱዓ አላህ ሊሰማን ይችላል። እውነት ለመናገር በጣም ነው ያሳዘነችኝ ይች ልጅ። በጣም ነው የምታሳዝነው። በጣም ነው ውስጤን የበላችኝ። ያላሳዘነችው ሰው የለም። እንግዲህ ለ15 ቀን ያክል በህይወት አለች ከተባለ ጀምሮ ሁላችንም ቲክቶክ ላይቭ ላይ ነው ስናድር የነበረው። እዛው ነው የሚነጋው እንደኔ ማለት ነው። ወላሂ በዚህ ጉዳይ ደግሞ ትልቁ ሚና የተጫወተው ሰኢድ ወረባቦ ነው። በመጀመሪያ የመኖሯን ዜና ያበሰረን ሼህ መሐመድ ነበሩ። ሼህ መሐመድ ይሄንን ወሬ ካወሩ በኋላ ሰኢድ ወረባቦም በቲክቶኩ ሀና በህይወት እንዳለች አንዳንድ መረጃዎችን አየናት የሚሉ ሶስተኛ ወገን ሰዎችን በማምጣት ብዙ መስዋዕት ሲከፍል ነበረ። እንዲሁም ደግሞ ቤተሰቦቿ ጋር በመደወል ሀና በህይወት እንዳለች አባትየውም ተናግሯል። አባትየው በድርድር ልጃቸውን እንደሚለቁላቸውና ድርድር እንደሚፈልጉ የሚል ወሬ ቲክቶክ ላይ ተናግረዋል ማለት ነው። ይህን ተሰብስቦ እንግዲህ የሀና በህይወት መኖር ተረጋግጦ ነበረ። እነዛ ደላሎችና አጋቾቹ ደግሞ የስንት ዓመት አስክሬን ይህ አስክሬን የሷ ነው ብለው አመጡ። ተቀባይነት አላገኘም። አብረዋት የሄዱትም የተለያየ ወሬ ያወራሉ። ያም ማለ ይህ እንግዲህ ሀና ታግታለች። መታገቷ ተረጋግጧል። ጉዳዩ ከአቡ ፋኖ ቤት ተላልፎ ወደ ሀቢባ ቤት ተዘዋውሯል። ደላሎቹ ወደ ሚዲያ መውጣት አይፈልጉም። ጉዳዩን በውስጥ እንጨርሳለን ብለው ትናንትና ዘግተውት ሁላችንም ከላይቭ ተበትነናል ማለት ነው። ዛሬ ግን በወንድማችን ሰኢድ ወረባቦ ላይ እጅግ በጣም የሚያሳዝን ዜና ሰምተናል። እውነት ለመናገር አዲስ ነገር ይኖራል ብዬ ላይቭ ላይ ስጠብቅ ነበረ። አንዳንድ ሰዎች እንግዲህ ለሱ የሚቀርቡት ለሰኢድ የሚቀርቡት ማለት ነው ሰኢድ ያለበትን ሁኔታ አሁን ላይ ምን እንዳለ ተናግረዋል። ሰኢድ በጣም የዋህ አዛኝ ነው። እውነት ለመናገር አንዳንድ ሰዎች የደላሎቹ ጀማዓዎች ማለት ነው ለብር ብሎ ነው፣ ለጊፍት ብሎ ነው፣ ለአበባ ብሎ ነው፣ ሊሸቅልባት ነው ይላሉ። ወላሂ እኔ ራሱ በአይኔ ስንት ጊዜ አይቼዋለሁኝ። ካርድ የሞላ ኢትዮጵያ ድረስ ይደውልና ቤተሰቦቿን አንዳንድ ሰዎችን ያገናኛል። እንኳን ከሰዎች ጊፍት ሊፈልግ ይቅርና ሰኢድ እንደዚህ የታገቱ የታሰሩ የሆነ ነገር ሲያይ ከድሮም ሳውዲ አረቢያም እንደነበረ ለወገኖቹ እጅግ በጣም ጥረት የሚያደርግ ልጅ ነው፣ ለማገዝ ማለት ነው። የሀና ጉዳይ ደግሞ በህይወት ያለችን ልጅ ሞታለች ተብሎ ሲነገር ይሄ ለሁላችንም የሆነ ወላሂ በጣም የምታሳዝን የምታሳሳ ልጅ ናት። እና ይሄንን አይቶ ያላዘነ በጣም እጅግ ልቡ ያልተሰበረ ሰው አለ ብዬ አላምንም። እና እህታችን እንድትገኝ ብዙ ዋጋ ብዙ መስዋዕት ሲከፍል የነበረ ልጅ ደላሎቹ በጣም እጃቸው ረጅም ነው የሚባለውን አረጋግጦልናል። በነገራችን ላይ እጃቸው በጣም ረጅም መሆኑ ዛሬ በሰኢድ ወረባቦ ላይ አይቻለሁኝ። ለምን ታውቃላችሁ? እንግዲህ ዱባይ ነው የሚኖረው። ከዚህ በፊት ሳውዲ አረቢያ ሲኖር በዛ በሸዋሮቢቱ ልጅ ምክንያት ነው ሰኢድ ተይዞ ሀገር እንዲገባ የሆነውና ከሳውዲ ለቆ ወደ ዱባይ የሄደው በዛ ልጅ ምክንያት ነው። እሱ ግን ከባለፈው እንኳን አይማርም። በጣም የዋህ ላይፍ ላይ ራሱ መነገር የሌለበትን ቃላት ይናገራል። የሆነ ማለት ብልጠት የለውም። አዛኝ ነው። ለእንትን አይደለም፣ ለክፋት ለምናምን አይደለም፣ ሰዎችን ለመርዳት ነው። እና ያሆኖ እያለ ሰሞኑን ለ15 ቀን ያክል ላይቭ ላይ ገብቶ ሲጮህ 40 ሺህ 50 ሺህ ሰው ፊት ለእህቱ ፍትህ ሲጠይቅ
ያው በንደት አንዳንድ ቃላቶችን ይናገራል። እንግዲህ ያችን ቃላቶች መዘዝ አድርገው ደላሎቹ አጋቾቹ ስም በማጥፋት ብቻ በምን ምክንያት እንደሆነ ዘርዘር አድርገው ባይናገሩም ወደ ዱባይ ያለው የፖሊስ ወይም የህግ አካል ሰኢድ ወረባቦን ለጥያቄ እንደወሰደው ሼህ መሐመድ ተናግረዋል ማለት ነው። በጣም ነው የሚያሳዝነው። አላህዬ ይጠብቀው የዋህነቱ አምላክ በንጹህ ልቡ እህቱ እንድትወጣለት ካለችበት ስቃይ ካለችበት ህመም እንድትወጣና ከልጇ ከቤተሰቦቿ እንድትገናኝ ነው። ልክ እንደ ማንኛውም ሰው የደከመው የለፋው እውነት ለመናገር ወላሂ ይሄንን ተግባር የሚቃወሙት እነዛ ደላሎችና ይህን የደለላ ስራ የሚሰሩ ሰዎች ናቸው እንጂ ሰው የሆነ ሰው ሰብአዊነት የሚሰማው እምነት ያለው ይሁን እንደው ሰው የሆነ ሰው እንደዚህ አይነትን ተግባር ሊያጋልጥና ይሄንን ተግባር የሚሰሩ ሰዎችን ለህግ እንዲቀርቡ ማድረግ ሲገባ ሰኢድን በዚህ መልኩ እንትን ብለው በዱባይ ህግ እንዲጠየቅ አድርገውታል። እንግዲህ ዱአ አድርጉለት፣ አላህ ቀለል አድርጎለት። ያው ችግሩ ቮይስ ሪከርዶች ስላሉ ያ ሁሉ ምስክር ይሆንበታል። በጣም ከባድ ነው። የዱባይ ህግ ደግሞ የሰውን ስም በሶሻል ሚዲያ ማንሳት ምናምን አይፈቀድም እና ብቻ ብልጠት ይጎላዋል ሰኢድ። አላህ የልቡን ያያል፣ የልቡን ያውቃል። ኸይሩን ነገር ያድርግለት፣ ቀለል ያለ ያድርግለት። እኔ እንጃ ብቻ ሀቁን አላህ ያወጣለት። በጣም ነው ያዘንኩት ይህን ዜና ስሰማ እና እህቶቼ በሀና ጉዳይም ሁላችሁም ዱአና ጸሎት አድርጉ። እኔ ከሰው ልጅ ላይ ተስፋ ቆርጫለሁ፣ ወላሂ ከሰው ላይ ተስፋ ቆርጫለሁ። ተስፋ ማልቆርጠው ከአላህዬ ነው። አላህ የሁሉንም ሰው ልብ ያያል። እውነት የበደለኞችን የበዳዮችን ግፍ እያየ ዝም አይልም። ከነዛ ከጨካኞች ካውሬዎች አላህ አውጥቶ ከልጇ ከቤተሰቦቿ ይቀላቅላት። ሀና በጣም የምታሳዝን ልጅ ናት። የተሰራባት ደባ በጣም ከባድ ነው። እውነት ለመናገር በሌላ ሴት ነው የተቀየረችው። እንግዲህ ትናንትና ላይቭ ላይ በተናገሩት መሰረት ማለት ነው። በጣም ነው የሚያሳዝነው። በጣም ነው ያሳዘነችኝ። መሄድ የሌለባት ልጅ እንኳን የእሷን አይነት ውበት ያለው ባህሩን ወጥተው እንኳን ወደ የመን ሲገቡ አይጸየፏቸውም። ያንን እንደዛ በዛ ሁኔታ ራሱ ወንዶቹ አይጸየፏቸውም አሉ። እንኳን ሙከየፍ ላይ የኖረችን ሴት ይቅርና እና በጣም ከባድ ነው። በጣም ታሳዝናለች። ከባድ ሁኔታ ላይ ነው ያለችው። አሁንም በቅን ልቦች በሀቢባ ደላሎችን በውስጥ መስመር እያናገሯቸው ነው። ምንም ነገር ሚዲያ ላይ አይወጣም ተብሏል። ምክንያቱም ደላሎቹ ከህግ በላይ ናቸው። ውስጣቸው፣ ሁኔታቸው፣ ሁሉም ነገር ረጅም ነው። ረጅም ስለሆነ ነው ሰኢድ ወረባቦ ፍትህ ስለጠየቀ የከሰሱት እና በጣም ነው የሚያሳዝነው። ወላሂ ከባድ ሁኔታ ላይ ነው ያለው ሰው። አንድ ነገር የምነግራችሁ በየመን በባህር ምናምን አትምጡ፣ አትሂዱ። በተለይ ሴቶች ወላሂ ከመጣችሁ እንደማትመለሱ እወቁት። ለሀናም አላህ ይድረስላት። እንግዲህ ይህን ይመስል ለሰኢድ ወረባቡም አላህ ይሁነው፣ የዋህነቱ ያውጣው። የኔ መልካም የኔ ቅን ደከመኝ ሰለቸኝ ሳይል ሰው ሱቅ ተቀጥሮ እየሰራ ስራውን ትውት አድርጎ ካርዱን እየሞላ እህቱን ለማስለቀቅ በከፈለው ዋጋ እንግዲህ ዛሬ የዱባይ ፖሊስ ና ብሎ ወስዶታል። መጨረሻውን ያሳምርለት። ለእህታችን በየእምነታችሁ ዱአ አድርጉላት፣ ጸሎት አድርጉላት። አላህ ወደ ቤተሰቦቿ ይቀላቅላት እላለሁ። ውድ ቤተሰቦቼ እየጠፋው ስለሆነ ቪዲዮ ላይክ አድርጉልኝ። ወዳችኋለሁ። መልካም ጊዜ ባይ